ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ከቻፕተር 1 2ንም 3ንም አንትሮፖሎጂ አይተናል። ይሄ ደግሞ ቻፕተር 4 ነው። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። የሚጠቅም ነገር ይዘናችሁ ከመጣችሁ እናንተም ይሄን አድርጉ። በፉል ቪዲዮ ለመጨረስ እንሞክራለን። እዚህ ፓርት 4 የሚለው ዩኒት 4 ለማለት ነው። ወደ ሀሳቡ እንገባለን። ዛሬ ማርጂናላይዝድ እና ሞኒተር ማይኖሪቲ እና ቫልነራብል ግሩፖች እንመለከታለን። ዲቴል እናያለን። በፉል ቪዲዮ እንጨርሳለን ማለት ነው። በዚህ ከማርጂናላይዜሽን ስንጀምር ማርጂናላይዜሽን ዴፊኒሽኑ ምን ማለት ነው? ማርጂናላይዜሽን ማለት በብዙ አቅጣጫ በብዙ ምክንያት የተነሳ በብዙ ታሪካዊ ዳርቻ የተነሳ ብዙ አይነት ሚኒንጎች ሊኖሩት ይችላሉ። ነገር ግን በቀላሉ ከመግለጽ አንፃር ሰውን ይሁን የሆነ የሰዎች ግሩፕ ይሁን ሶሻል ግሩፖችን በሆነ ጉዳይ ወይም በሆነ ኢሹ እንደ ትንሽ አድርጎ መቁጠር፣ እንደማይጠቅሙ አድርጎ መቁጠር፣ እነሱን ዳር ማስቀረት፣ ዋና ለማድረግ ምናምንቴ ማድረግ፣ መናቅ፣ ትችቶች በቃ እንደማይጠቅም ግሩፕ አድርጎ የበታች አድርጎ የማየት ኮንሰፕት ነው ማርጂናላይዜሽን የሚባለው። በዚያን ጊዜ ደግሞ ምናልባት እነዚህ ነገር በማድረግ ውስጥ ከሶሻል ከማህበረሰባዊ ግንኙነቶች ሰዎችን ማስገለል፣ ነገሮችን ሼር እንዳያደርጉ፣ ምግብ እንዳያገኙ፣ ውሃ እንዳያገኙ፣ አብሯችን እንዳይውሉ፣ እንዳይጠጡ፣ አብሯችን ወክ እንዳያደርጉ ሰዎችን በንቀት የተነሳ ከኛ የምናስገልልበት መንገዱ ነው ማርጂናላይዜሽን የሚባለው ኮንሰፕት። እንግዲህ አንትሮፖሎጂ የማያነሰው የሰው እንትን የለም። ዳይናሚክስ ነው፣ ሆሊስቲክ ነው፣ ሪላቲቪስቲክ ነው። በዚህ ምክንያት የተነሳ የተጨቆኑ ግሩፖችንም ከማጥናት አንጻር ነው ማርጂናላይዜሽን የሚባለውን ኮንሰፕት ያመጣው። እና የዚህ ነገር ደግሞ ውጤቱ ኮንሲኩዌንሱ በጣም የተለያየ ነገር ነው። ግን በተለይ በዋናነት በሶስት ቦታ መክፈል እንችላለን። አንደኛ አንደር ዲቨሎፕመንት ውስጥ ማድረግ ሰዎችን ማለትም ሰዎች የተፈጥሮ ሀብቶችን ይሁን የሰፈር የመንደርን የመንግስትንም ይሁን በእኩልነት እንዳይጠቀሙ እነሱን ከተጠቃሚነት ውጪ ማራቅ፣ ሰዎቹን ማራቅ፣ እንደገና በተለያዩ ግንኙነቶች ውስጥ እነሱ ወደ ግንኙነት ወደ ማህበረሰቡ እንዳይቀላቀሉ ያን ማህበረሰብ ወይም ያን ግለሰብ ከዛ ግንኙነት ከዛ ህብረት ማራቅ፣ ግንኙነት እንዳይኖር በካልቸራል ግንኙነቱ እንኳን እንዳይኖሩ ማድረግ፣ ከተለያዩ ከኖርም ከማህበረሰቡ ማላቅ፣ ምንም አይነት ባህላዊነት የጋራ እሴቶችን ሰውየው ወይም ያ ግሩፕ ተሳታፊ እንዳይሆን የማድረግ ፕሮሰሱ ነው ጀነራሊ ማርጂናላይዜሽን የሚባለው። አሁን ደግሞ ታዲያ እነማን ናቸው ማርጂናላይዝድ የሚሆኑት? እንደዛ በተናቀ ከማህበረሰቡ ውስጥ በገለልተኛ እይታ የምናያቸው የምንችላቸው እነማን ናቸው የሚለውን ኦአር ማርጂናላይዝድ የሚለውን ስንመለከት በሶሻል ላይ፣ በካልቸር ላይ፣ በኢኮኖሚ ላይ፣ በፖለቲካል ኮንዲሽን ላይ ቤዝድ ሆነን የተለያዩ ሰዎች አንደርማይን ያደርጋቸዋል፣ ይንቃቸዋል። ከሚከተሉት አይዲዮሎጂ ራሱ ከሚከተሉት ርዕዮተ ዓለም ራሱ ተነስተው ሰዎችን በተለያየ ዝቅ አድርጎ ይመለከታቸዋል። እነሱ ግን እነማን ናቸው? እነዚህ ዝቅ አድርገን ብዙ ጊዜ ማህበረሰብ ውስጥ የሚታዩት ሴቶች ናቸው፣ ህፃናት ናቸው፣ ያረጁ ሰዎች ናቸው፣ የአካል ጉዳተኞች እና ትንሽ ቁጥር ያላቸው ሃይማኖቶች፣ ብሔሮች እና ዘሮች እና ክራፍት ወርከር የሚባሉ ቆዳ የሚሰሩ የሸክላ ስራ የሚሰሩ እነዚህ አይነቶች ሰዎች በህብረት ቀጥቃጮች በማህበረሰቡ ዘንድ እንደማይጠቅሙ እንደ ትንሽ እንደ ምናምንቴ ተብሎ ይቆጠራሉ። እና ይሄን አንዳንድ ጊዜ ኢንዲቪጁዋልም ሊሆን ይችላል። አሁን ኢንዲቪጁዋሊ ውመን ኢንዲቪጁዋሊ ናት፣ ችልድረን ኢንዲቪጁዋሊ ነው፣ ኦልድ ውመን ኢንዲቪጁዋሊ ነው። በኮሚኒቲ ደረጃም ማርጂናላይዜሽን ሊደርስ ይችላል። ይሄው እዚህ ጋር ሃይማኖቱ አሁን ኮሚኒቲ ነው፣ ግን ትንሽ ቁጥር ስለሆነ ኢትኒክ እሱም እንደዛ ሬዛል ማይኖሪቲም የዘር ትንሽ ዘር ያለው ግሩፕ ከሆነም ኮሚኒቲ ነው፣ ግን ማርጂናላይዝድ ሊደረግ ይችላል ማለት ነው። እና ማርጂናላይዝድ ከሚደረጉ ግሩፕ የሚሆኑ ሰዎች መካከል ማይኖሪቲ ግሩፕ ነው። ማይኖሪቲ ግሩፕ ማለት ስሞለስት ግሩፕ ኦፍ ፒፕል ኢን ኮሚኒቲ ኢን ሪሊጅን ኢን ካውንትሪ በአንድ ሀገር ውስጥ ወይም በሃይማኖቶች ውስጥ ወይም በኮሚኒቲ ውስጥ
ትንሽ ስሞለስት ግሩፕ ያላቸው ሰዎች ናቸው። ስሞለስት ሃይማኖት ያለው ቁጥር ትንሽ ቁጥር ያለው ሃይማኖት ትንሽ ቁጥር ያለው ሀገር ትንሽ ቁጥር ያለው ኮሚኒቲ ሊሆን ይችላል። ብቻ ትንሽ ቁጥር ያላቸው ሰዎች በኮሚኒቲ በሪሊጂየስ በካውንትሪ ምን ይደረጋሉ? ማርጂናላይዝድ ይደረጋሉ ማለት ነው። እና በቃ ማይኖሪቲ ግሩፖችን ለመክፈል እንደ ቤዚክ የምንጠቀመው ዘርን ነው፣ ብሄርነትን ነው፣ ሃይማኖትና ቋንቋ ግሩፖችን በተለያየ እንድንከፍል ያደርገናል። እነሱም ኢትኒክ ማይኖሪቲ ማለትም ትንሽ ዘር ያላቸው የህዝብ ቁጥር፣ ትንሽ ሃይማኖት ያለው፣ ትንሽ የሃይማኖት ተከታይ፣ ትንሽ የሰው ቁጥር ያለው ሃይማኖት ብዙ ጊዜ ማርጂናላይዝድ ይደረጋል። ትንሽ የዘር ቁጥር ያለው የህዝብ ወይም የግሩፕ አይነት፣ ትንሽ ቋንቋ ብቻ ትንሽ ሰዎች ብቻ የሚያወሯቸው ቋንቋዎች ራሱ ምን ይደረጋሉ? ማርጂናላይዝድ ይደረጋሉ። ለምሳሌ ጥቁር አሜሪካውያን በዩናይትድ ስቴትስ ውስጥ ላይ ቁጥራቸው ትንሽ ስለሆነ በዩናይትድ ስቴትስ በጣም ማርጂናላይዝድ ይደረጉ ነበረ። እንደውም ክርስቲያኖች በጣም ሙስሊም በበዛበት ሀገር በሚኖሩበት ጊዜ እንደዚህ አይነት ነገር ያጋጥማቸዋል። እንዲሁም የተለያየ እንደዚህ አይነት የመሳሰሉ በአለም አቀፍ ደረጃ ሀፕን ይሆናሉ። ሶ ማይኖሪቲ ግሩፕ ማርጂናላይዝድ ከሚደረጉት ውስጥ የሚመደቡ ናቸው ማለት ነው። ምናልባት ቋንቋ ትንሽ ስላላቸው፣ ሃይማኖት ትንሽ ስላላቸው ምናምን ሊሆን ይችላሉ። እና አያችሁ ማርጂናላይዝድ የሚደረገው አሁን ሬዝ ከሆነ ሬዙ ነው። ያ ዘር በጣም እንደ ተራ ይቆጠራል። ትንሽ ህዝብ ብቻ ከሆነ ብሄሩ እንደ ተራ ይቆጠራል። ትንሽ ብሄር ከሆነ ሃይማኖት ተከታዩ አሁን ትንሽ ከሆነ ብቻ ያ ሃይማኖት እንደ ተራ ይቆጠራል። ትንሽ ቋንቋ ተናጋሪ ያለው ቋንቋ ያ ቋንቋ እንደ ተራ ይቆጠራል፣ ማርጂናላይዝድ ይደረጋል። ሌላኛው ማወቅ ያለብን ኮንሰፕት ቫልነሬቢሊቲ የሚባል ነው። ይህ ቫልነሬቢሊቲ ማለት የሚያሳየው ሪፈር የሚያደርገው ምንድነው? ኤክስፖዝድ መሆን ነው። ለአንድ ነገር መጋለጥ ምን በፊዚካሊ በኢሞሽናሊ ለተለያዩ ጉዳቶች መጋለጥ ማለት ነው። አታክ ስንደረግ ማለት ነው። ስንጎዳ ማለት ነው። በትክክል ሳንስተናገድ ስንቀር ማለት ነው። በምን ወይ ሴት ስለሆነን ወይ ህፃናት ስለሆነን ወይ ኦልድ ኤጅ ላይ ስለሆነን ወይ ፊዚካሊ ጉዳተኞች ስለሆነን ወይ ህፃናት ስለሆነን ወይ አካላዊ ጉዳት ስላለን ቅድም እንዳልኳችሁ በእነዚህ ምክንያት የተነሳ ለተለያየ ፊዚካል ለሆነ ነገሮች ኤክስፖዝድ ስንደረግ ማለት ነው። ቫልነራቢሊቲ ማለት በትክክል በማህበረሰቡ ዘንድ ያለንን ምን ተቀባይነት ስናጣ ማለት ነው። ወይ ሴት ስለሆነን ወይ ህፃናት ስለሆነን ወይ ፊዚካሊያችን ሳይሰራ ሲቀር ይሄ ስቴት ነው ቫልነራቢሊቲ የሚባለው። እና እነዚህን ፕሮቴክት ለማድረግ ስፔሻል የሆነ አቴንሽን ያስፈልጋል። ፕሮቴክት ማድረግ እና ሰፖርት ማድረግ ያስፈልጋል ማለት ነው። ሶ ይሄ ቫልነራቢሊቲ የሚባለው አታኬሽን ወይም ኤክስፖዝድ መሆን፣ ፊዚካሊ ኤክስፖዝድ ልንሆን እንችላለን። ሶሻሊ ከካልቸሩ ከማህበረሰቡ ዘንድ መገለልን፣ ኢኮኖሚካሊ እና አቲቲዩድናሊ በሀሳብም እንደዛ መገለል ቫልነራቢሊቲ ይባላል። ግን ማርጂናላይዝድ ማለት የሆነ ማህበረሰብ ሲንቅህ ማለት ነው። ቫልነራቢሊቲ ማለት ወይ ሲመታህ ማለት ነው። ፊዚካልህ ላይ ምን አታክ ሲያደርግህ ማለት ነው። ሲጎዳ ማለት ነው። ሚስትሪት ሲያደርግህ ማለት ነው። እና ቅድም እንዳልኳችሁ የማርጂናላይዜሽን የሚባለው ኮንሰፕት በተለያዩ ሰዎች ላይ ሀፕን ይሆናሉ። ስፔሻሊ ጾታ ተኮር የሆነ የንቀት ጥቃት ሲደርስብን ማለት ነው። ጀንደር ቤዝድ ማርጂናላይዜሽን ማለት እና የጾታ እኩልነት ካለመኖር ጋራ የሚያዝ ነው። የጀንደር ቤዝድ ማርጂናላይዜሽን ስንል እና ጀንደር ኢኒኳሊቲ የሚባለው የተለያዩ ዲስክሪሚኔሽኖችን የሚያካትት ነው። ጾታ ተኮር የሆነ የንቀት ቃላቶችን መጠቀም፣ ኔጌቲቭ አቲቲዩዶች። ይሄ አብዛኛው በተለያዩ በአለም አቀፍ የሚገኙ ካልቸሮች ላይ የሚገኙ ነው። ሴቶችን ዝቅ አድርጎ ማየት፣ ሴት ብቻ ስለሆኑ እነሱን እንደማይረባ አድርጎ በኔጌቲቭ ዲስክሪሚኔሽን ወይም በኔጌቲቭ አመለካከት ለነሱ ያለን ምልከታዎች እነዚህ ጀንደር ቤዝድ ማርጂናላይዜሽን ይባላሉ ማለት ነው። አጠቃላይ ሴቶችን በጣም ዝቅ አድርገን የማይረቡ አድርገን እንድናይ ተደርገን የተሳልንበት ኮንሰፕት ነው የጀንደር ቤዝድ ማርጂናላይዜሽን። እና ይሄ ጀንደር ቤዝድ ማርጂናላይዜሽን መገለጫዎች አሉት። ለምሳሌ የሴት ልጆች ጾታዊ ጥቃት በተለያየ ማለትም እሷ ሴት ብቻ ስለሆነች የሚደርስባት ጥቃቶች
ለምሳሌ ጀንደር ዲስአቢሊቲ ሊሆን ይችላል። ማለትም ከትምህርት ገበታ አለመሳተፍ፣ አብዛኛው ጊዜ ሰው የኩሽና ስራ የጓሮ ስራ እንድትሰራ መደረጉ። ከዛ የስራ እጥረት ላክ ኦፍ ኢንካም የስራ እጥረት ማጋጠም፣ በመንግስት ደረጃ ራሱ ስራ ወጣ ሲባል ለወንዶች ብቻ መውጣት እና ይሄ ሪሶርሶች የተፈጥሮ ሪሶርሶችን ለሴቶች ሳይሰጡ ለወንዶች ብቻ መስጠት። ሌላኛው ደግሞ አንድ የራሷ ማለትም የውርስ ዲፕራይቬድ የሚባለው የውርስ መብት መገለል። እነዚህ ነገሮች ሁሉ ጀንደር ቤዝድ ማርጂናላይዜሽን ናቸው። እሱ ብቻ ሳይሆን እንደ ጠለፋ ያሉ በልጅነቷ ያለ ለጋብቻ መግባት፣ አስገድዶ መድፈር፣ እንደገና የቤት ስራ እንድትሰራ ማስገደድ እና የሴት ግርዝና እነዚህ የመሳሰሉ ሴት ብቻ ስለሆነች የሚያጋጥሟት ማርጂናላይዜሽን ማኒፌስቴሽን ናቸው። ስለዚህ ይሄ ማርጂናላይዜሽን የሚባለው ሰዎችን ማግለል፣ ሰዎችን ንቆ ማየት በሴቶች ብቻ የሚታይ ሳይሆን በተለያዩ ኦኬሽናል ግሩፖች ወይም በተለያዩ ትንሽ ቁጥር ባላቸው ግሩፖች ውስጥ የሚታይ ነው። እና እነዚህ ሰዎች ለምሳሌ አብዛኛው ጊዜ ክራፍት ወርከር ተብሎ ይጠራሉ። እነዚህ ግሩፖች ናቸው። ፖተር ለምሳሌ ሸክላ ሰሪዎችን ብዙ ጊዜ ሰው ተራ ሰዎች አድርጎ ያያቸዋል አይደለ? ይሄ ታነር የሚባለው በቃ ይሄ ቆዳ የሚገፉ ሰዎችን ማለት ነው። ይሄ ምንድነው? ዌቨርስ የሚባሉት ሸማኔ ናቸው። አይ ቲንክ ሸማኔዎችን፣ ብረት ቀጥቃጮችን ሰዎች ተራ አድርጎ ያያቸዋል። እነዚህ ኦኩፔሽናል ግሩፖች ተብሎ ይጠራሉ። በኢትዮጵያም ላይ የተለያየ እንደዚህ አይነት ማርጂናላይዝድ አድርገን የምናያቸው ሰዎች አሉ። አብዛኛው ጊዜ ሰዎች ጋር የሚታዩ ማለት ነው። እነሱም ቅድም እንዳልኳቸው የሽመና ስራ የሚሰሩ፣ ልብስ የሚሰሩ፣ ብረት ቀጥቃጮች፣ የተለያዩ የግብርና የጓሮ እቃ ለግብርና የምንጠቀማቸውን ቱሎችን የሚሰሩ ሰዎች ብዙ ጊዜ ተራ ሰዎች ተብሎ ይታያሉ። ቢሆንም ግን ለኮሚኒቲው የራሳቸውን የሆነ ኮንትሪቢዩሽን ወይም የራሳቸው የሆነ ጥቅም ለማህበረሰቡ ቢሰጡም ማህበረሰቡ ግን በአብዛኛው ጊዜ ማርጂናላይዝድ ያደርጋቸዋል ማለት ነው። በአንዳንድ ቦታ ላይ እንደውም ይሄ ፖተር የሚባሉ ምንድነው ሸክላ ሰሪዎቹ ቆዳ የሚገፉቱ ኮንሲደር የሚደረጉት የሚታሰቡት በጣም እንደ እርኩስ ተብሎ ነው። ስለዚህ ከማህበረሰቡ ግንኙነት ምን ያደርጋሉ? ኤክስክሉድድ ይደረጋሉ ማለት ነው። እና ምንም አይነት ኢኮኖሚካል ኦውነርሺፕ አይሰጣቸውም። የራሳችን ነው የሚሉት ንብረት እንዳይኖራቸው ከማህበረሰቡ ይገለላሉ። ምንም አይነት ተሳትፎ በሰርግ ላይ ይሁን በሴሌብሬሽን ላይ በተለያዩ ማህበራዊ ግንኙነት ላይ ተሳትፏቸው ይነጠቃል ማለት ነው። እና ይሄ ማርጂናላይዝድ ኦኩፔሽናል ግሩፕ ይባላል። ማህበረሰቡ ምንም አይነት ግን ቢያገሏቸውም ለምሳሌ ብረት ቀጥቃጮቹ ያለምንም መሳሪያ መጠቀም ብረትን ይጠግናሉ፣ ይበይዳሉ፣ የተለያዩ የብረት ስራዎችን ይሰራሉ ምንም አይነት ማሽን ሳይጠቀሙ ማለት ነው። ይሄ ቆዳ ገፋዦቹ የሚገራርሙ የሌዘር ፕሮዳክቶችን ይሰራሉ። ማህበረሰቡ ግን ይከፏቸዋል። ፖተር የሚባሉ ሸክላ ሰሪዎቹ ደግሞ የተለያዩ ለውሃ መቅዳት የምንችላቸው ነገሮችን ቢሰሩም ማህበረሰቡ ምን ያደርጋቸዋል? ማርጂናላይዝድ ያደርጋቸዋል ማለት ነው። ከሶሻል ኢንትራክሽን ብዙ ጊዜ ምን ይደረጋሉ? ማርጂናላይዝድ ይደረጉና ፓርቲሲፔት እንዳያደርጉ ይደረጋሉ። ሌላኛው ደግሞ ይሄ ኤጅድ ቤዝድ የሆነ ቨልነራቢሊቲ ነው። በፊዚካላችን ላይ እኛ ልጆች ወይ ህፃናት ስለሆነ ወይ ሽማግሌዎች ስለሆኑ ሰዎች ፊዚካላቸውን አይተው ንቀው ሰዎችን እያስገደዱ የራሳቸውን ነገር የሚያደርጉበት ኮንሰፕት ነው። እና እንደምታውቁት ስፔሻሊ ልጆች እና ያረጁ ሰዎች ናቸው ኤጅድ ቤዝድ ቨልነራቢሊቲ የሚደርስባቸው እና ፊዚካላቸው ይሁን ኢሞሽናቸው አታክ የመደረግ ኮንሰፕት ነው የሚያሳየው። እና ችልድረን ዲስክሪሚኔሽን ኤንድ ቨልነራቢሊቲ ህፃናት ሁል ጊዜ ዲስክሪሚኔሽን ይደርስባቸዋል። ማለትም ሀሳባቸው አይከበርም፣ ያሉት ነገር ህፃናት ስለሆኑ ምንድነው በቃ ህፃናት ናቸው ይወሰዱ፣ ሪስፔክት አይደረጉም። እንደዚህ አይነት ነገር ዲስክሪሚኔሽን ሲሆን ቨልነራቢሊቲ ማለት ፊዚካላቸው እንግዲህ ምንም ተደባድበውም ተጣልቶም ስለማይችሉ የተለያየ ፊዚካል አታክሽን ይደርስባቸዋል ማለት ነው።
እና ከኤጃቸው የተነሳ ቸልድረኖች ስንል ሴትም ወንድም ሊሆኑ ይችላሉ ኤክስፖዝድ ይደረጋሉ ለፊዚካል እና ለፊዚካል ጥቃቶች ይዳረጋሉ አብዛኛው ጊዜ ማለት ነው። እንደውም ሴት ደብል ማርጂናላይዜሽንን ነው ኤክስፒሪየንስ የምታደርገው። ደብል የሆነ ማርጂናላይዜሽን ይደርስባታል። ዲስክሪሚኔሽን እና ማርጂናላይዜሽኑ ደብል ሆኖ ነው የሚደርስባት። ለምሳሌ ፊሜል ጀንታል ሙቲሌሽን የሴት ግርዝግና ይሄ ሴት ስለሆነ ነው የደረሰባት። እና ያለ እድሜ ጋብቻ ደግሞ ሁለተኛው ነው። ሶ ያለ እድሜ የሚለው ሴት ይሁን ወንድ ይሁን ማለት ሴት ስለሆነች በቃ ኤርሊ ሜሬጅ አንድ በሉ ፊሜል ጂኒታል ሙቲሌሽን ሁለቱም ይደርስባታል። አንደኛ ህፃን ስለሆነች፣ ሁለተኛ ሴት ብቻ ስለሆነች ይደርስባታል። ሶ ሴት ደብል የሆነ ማርጂናላይዜሽን እና ደብል የሆነ ዲስክሪሚኔሽንን ታስተናግዳለች ማለት ነው። እና በዚህ ምክንያት የተነሳ ሴቶች በጣም ብዙ ስቃይ ላይ እየገቡ ስላለ ዓለም አቀፍ የሰዎች ራይት ስምምነት ኢንተርናሽናል ሁማን ራይት ኮንቬንሽን እንዳለው ከሆነ የሴት ያለ እድሜዋ መጋባት ማለት የሴት ልጆችን ወይም የህፃናትን መብት እንደ መጣስ ተደርጎ ይቆጠራል ማለት ነው። ስለዚህ ይሄ የሴት ያለ እድሜ መጋባቱ ጉዳይ በኢትዮጵያ ውስጥ እንደ ኢሌጋል ቢቆጠርም እንኳን ኢትዮጵያ ውስጥ ከሚስተዋለው ከማህበረሰቡ ኖርምና ከኢኮኖሚ ፋክተር የተነሳ አብዛኛው ጊዜ የሴት ያለ ጊዜ መጋባቱ ይከሰታል ማለት ነው። አባትየው ልጄን ያለ ጊዜ በቃ መጋባት ማለት እንደ ቤት መቆየት አለመፈለግ እና መስሎ ስለሚታይ ሴቶች አብዛኛው ጊዜ ያገባሉ። ይሄ ሶሻል ኖርምን የሚያሳይ ነው። ኢኮኖሚካል ፋክተሩ ደግሞ አባትየው ወይ የማስተማር ችግር የመምራት ችግር ስለሚኖርበት ቶሎ ታገባለች ማለት ነው። ሶ ይሄ ማርጂናላይዜሽን የሚባለው ነገር እንግዲህ ህፃናት ጋር የሚደርስ ብቻ ጉዳይ ሳይሆን ማርጂናላይዜሽን የሚባለው በእድሜ ገፋ ላሉ ስፔሻሊ ከ60 ዓመት በላይ ለሆኑ ሰዎች የሚታይ ነው። በአንዳንድ በኢትዮጵያ ክፍል ላይ በጣም በባህልና በካልቸር በታሪክም ትላልቅ ሽማግሌዎች ምናምን ይከበሩ ነበረ፣ በጣም ይወደዱ ነበረ። ከጊዜ ሂደት በኋላ ግን ነገሮች እየተቀያየሩ መጡና በቃ ሽማግሌዎቹ መገፈፍ ተጀመሩ ማለት ነው። እንደ አላዋቂዎች መሆን ተጀመረ። እና አሁን ባለው በአለም አቀፍ ስርዓት ላይ ኤጂሲሲ የሚባለው ኮንሰፕት ሰፍቷል። ማለትም አንድ ሰው ሽማግሌ ስለሆነ እድሜው ከፍ ያለ ስለሆነ በማህበረሰቡ ዘንድ በአእምሮም በፊዚካልም በሀሳብም ምንም እንደማይጠቅም ተደርጎ የተለያየ በደል የሚፈጸምበት ኮንሰፕት ነው ኤጂሲሲ የሚባለው። እና ማርጂናላይዜሽን የሚባለው ነገር እንግዲህ ህፃናት ወይም ጾታ ሴቶች ወይም ሽማግሌዎች ብቻ ፌስድ የሚያደርጉበት ሳይሆን ትንሽ ቁጥር ያላቸው ሃይማኖቶች፣ ትንሽ ቁጥር ያላቸው ብሄሮችም የሚያጋጥማቸው ነገር ነው እና ማይኖሪቲ ነው። እና ይሄ ሪሊጂየስ ማይኖሪቲ ወይም ኢትኒክ ማይኖሪቲ የምንለው የሰዎች ስብስብ ነው። ነገር ግን ይሄ የሰዎች ስብስብ በዘርም ይሁን በከለር ከሚገኘው ኔሽን በጣም የተለየ ነው። በሃይማኖቱም የተለየ ነው። እና በጣም ዶሚኔት ካደረገው ግሩፕ ተገንጥሎ የወጣ ነው። በካልቸር በሪሊጂየስ በምን ሊሆን ይችላል ብቻ ዶሚኔት ካደረገው ገንጥሎ የወጣው ፓርት ነው ይሄ ማይኖሪቲስ የምንለው። እና ይሄ ሃይማኖታዊና ይሄ ምንድነው ዘራቢ የሆነ ማይኖሪቲ ሌላኛው የሰው ግሩፕ ነው። ይሄ አይደል ሪሊጂየስ እና ኤትኒክ የሚባለው ይሄም የሰዎች ግሩፕ ናቸው። እነሱ ግን አብዛኛው ጊዜ ማርጂናላይዜሽንን ፌስ የሚያደርጉ ናቸው። ሶ ሪሊጂየስ እና ኤትኒክ ማይኖሪቲ ስንል ምንድናቸው? ማርጂናላይዜሽንን ፌስድ የሚያደርጉ ሰዎች ናቸው ማለት ነው። እሱ ብቻ ሳይሆን ይሄ ማርጂናላይዜሽኑ እዛ ቦታ ላይ ብቻ ሊሚትድ የሚሆን ሳይሆን በተለያየ ኮንቴክስት ወይም በተለያየ ፎርም በዛ ግሩፕ ላይ ይቀረጣል። መደበደብ፣ መጠላት፣ መሰደብ እነዚህ ነገሮች ዲስክሪሚኔሽን የመሳሰሉ ነገሮች እስከማጋጠም ድረስ የሚገለሉበት አይነት ነው። ይሄ የሚገለሉበት ግሩፕ ነው ማለት ነው የሪሊጂየስ ኤንድ ኤትኒክ ማይኖሪቲ የሚባሉት። እና ለምሳሌ ያህል አይሁዶች በጀርመን ላይ
ኢትኒክስ የሆነ ማይኖሪቲ ተብሎ ሲታሰቡ ስለነበረ በጣም ማርጂናላይዝ ተደርገው ተደብድበዋል። እስከ 6 ሚሊዮን የሚጠጋው የአይሁዳውያን ህዝብ በጀርመን በአዶልፍ ሂትለር ዘመን ተጨፍጭፏል ማለት ነው። እና ሙስሊሞች እንደዚህ አይነት ማርጂናላይዝድ አጋጥሟቸዋል። የምን ሃይማኖታቸውን የሚከተሉ የህዝብ ቁጥር ትንሽ ከመሆኑ የተነሳ ማለት ነው። ሶ የሆነ ግሩፕ የሆነ ትንሽ ተከታይ ስላለው ብቻ የሚያጋጥመው ማርጂናላይዜሽን ናቸው። ይሄ ኢትኒክስ ኤንድ ሪሊጂየስ ማይኖሪቲ ማርጂናላይዜሽን የሚባሉት። ለበለጠ መረጃ እንግዲህ www በዚህኛው ላይ ሰርች አድርጋችሁ ማግኘት ትችላላችሁ። ስለዚህ ማርጂናላይዜሽን በዚህ መጠን የሰውን መብት የሚጥስ ተግባራቶች ናቸው። ስለዚህ እንግዲህ ይሄ ማርጂናላይዜሽን የሚባለውን ሀሳብ ለመግፈፍ ሁማን ራይት አፕሮች ያስፈልጋል ማለት ነው። ወይም ስለ ሁማን ራይት ሰዎች ማወቅ አለባቸው ማለት ነው። ይሄ አብዛኛው ጊዜ ቅድም እንዳልኳችሁ ማርጂናላይዜሽን የሚባለው ነገር የሚያጋጥማቸው ሴቶች ናቸው፣ ልጆች ናቸው፣ ፊዚካሊ ችግር ያላቸው ሰዎች፣ በእድሜ ገፋ ያሉና የተለያዩ ማይኖሪቲ ግሩፖች ናቸው። ፊዚካልም አታክ ጨምሮ የሚያጋጥማቸው ማለት ነው። ስለዚህ በዓለም አቀፍ ደረጃ ሁማን ራይት የሚባለውን ነገር ማወቅ ሰዎች መብታቸውን እና ግዴታቸውን ለይተው እንዲያውቁ ማድረግ ከነዚህ ከማርጂናላይዜሽን እንዲከላከሉ ያደርጋቸዋል ማለት ነው። ሶ ሁማን ራይትን የሚጥስ ነው ይሄ ማርጂናላይዜሽን የሚባለው። ሁማን ራይት ደግሞ ማርጂናላይዜሽንን የሚከለክል ነው ማለት ነው። ስለዚህ ሰው ሁማን ራይቱን በሚያውቅበት ጊዜ ለስራ እኩል የሆነ ኦፖርቹኒቲ ይኖረዋል። ምክንያቱም ቅድም ከማህበረሰቡ ተገድሎ ነበረ፣ ግን እኩል የሆነ ይኖረዋል። ከየትኛውም ባድ የሆነ ሃርምፉል ትራዲሽናል ፕራክቲስ ማለትም እንደ ፊሜል ጀንታል ሙቲሌሽን በመሳሰሉ እንደ ጾታ ተኮር የሆነ መፍታዊ ጥሰቶች ከመሳሰሉት ነፃ የመሆን ነፃነት ያገኛል ማለት ነው። ሰው ሁማን ራይቱን ሲያውቅና በዚያን ጊዜ ሰርቫይቭ ማድረግ ይችላል፣ ማደግ ይችላል፣ በተለያዩ ማህበረሰባዊ ኤሪያዎች ላይ ፓርቲሲፔት ማድረግ ይችላል ማለት ነው። ሶ ሁማን ራይትን አለማወቅና ሁማን ራይት ተግባራዊ አለመሆን ዲስክሪሚኔሽንን አምጥቷል፣ ማርጂናላይዜሽን አምጥቷል። ሶ እኛ እንደ አንትሮፖሎጂ ተማሪዎች ምን ማድረግ አለብን? አንደኛ አፕሪሺየት ማድረግ አለብን። ምንን? የተለያዩ የህይወት ስታይሎችን፣ ለምሳሌ ያለባበስ አይነት፣ የምግብ አበላል፣ እምነቶችን፣ ስርዓቶችን፣ የበዓል አይነቶችን፣ እነዚህ ነገሮችን ሪስፔክት መደራረግ መከባበር ነው ያለብን እንጂ መናቅ የለብንም። እና ማስወገድ አለብን ደግሞ ምንን? የተለያዩ ኋላ ቀር አስተሳሰቦችን መደገፍ የለብንም። ምንን? የሴት ግርዝናን፣ ፊሜል ጀንታል ሙቲሌሽን፣ ያለ እድሜ ጋብቻን፣ እነዚህ ነገሮችን እንደ አንትሮፖሎጂ ተማሪዎች ማስወገድ አለብን ማለት ነው። የአንትሮፖሎጂስቶች አይደለንም፣ ግን እንደ አንትሮፖሎጂ እነዚህ ነገሮችን ማስወገድ አለብን። ዩኒት 4 ይሄንን ይመስል ነበረ። ለዩኒት 5 እንገናኛለን። እቺ በጣም ጥቂት ናት። ሶ ሳብስክራይብ፣ ላይክ፣ ሼር አድርጉ። ይሄን ካየው በኋላ እንግዲህ ሰራላችኋለሁ ቻፕተር 5ን። ብዙ ልጆች ቪዲዮን እያያችሁ ነው አያለሁ እዚህ አናላይዝ እያደረግኩ፣ ግን ሰብስክራይብ ላይክ ላይ ብዙ አይደላችሁም። ይሄን አድርጉ፣ እኛ ጠቅምናችኋል። ሶ ይሄን እናንተም ጠቅሙ። መልካም ጊዜ